አዎ ሁለት ጥያቄ አለኝ። የመጀመሪያው ስለ ሰው አፈጣጠር በእስልምና የሆነ ያልገባኝ ነገር ነበርና የመጀመሪያው የሰው ልጅ አፈጣጠር ከሸክላ ወይስ ከአቧራ ወይስ ከደም የምለው እንድታስረዳኝ ብዬ ነው። የተለያየ ቦታ እንትን የተለያየ ጥቅሶች አሉና እነሱም ሶስቱም ሶስት ጥቅስ አለና አንዱ ሸክላ ይላል፣ አንዱ አቧራ ይላል፣ አንዱ የረጋ ደም ይላል። እሺ ይህንን እንድታስረዳኝ ነው። እሺ ወገናችን ሚውት አድርገህ ጥያቄው ምንድነው? የሰው አፈጣጠር ከምንድነው? ከአፈር ነው ከጭቃ ነው ወይስ ከደም ነው የሚለው ወንድም ኢብራሂም ባጭሩ አድርገህ መልስለት። እሺ ቢስሚላህ በአጭሩ ምንድነው መልሱ? አላህ በሱረቱል ሐጅ ምዕራፍ 22 ቁጥር 5 ላይ ያ አዩሃ ናስ እናንተ ሰዎች ሆይ ኢን ኩንቱም ፊ ረይቢን ሚነል በዕስ በመቀስቀስ ላይ ጥርጣሬ ካለባችሁ ፈኢና ኸለቅናኩም ሚን ቱራቢን አለ። መጀመሪያ ከአፈር ፈጠርናችሁ አለ። ከዛ ደግሞ አለ ثم من نطفة አለ ثم من علقة ثم من مضغة እያለ ثم ከዛም እያለ ይናገራል። አሁን ጥያቄው ምንድነው? አንተ ያመጣው ደግሞ ደስ የሚል ጥያቄ ነው። ሚንሃ ኸለቅናኩም ወፊሃ ኑዒዱኩም ወሚንሃ ኑኽሪጁኩም ታረተን ኡኽራ አለ በሱረቱ ጣሃ ምዕራፍ 20 ቁጥር 55 ላይ ከሷም አወጣናችሁ ከሷም ወደ እሷ እንመልሳችኋለን እያለ ስለ ምድር አፈጣጠር ይናገራል። ስለዚህ የመጀመሪያው አላህ ከምድር አፈር ማበጀቱን በዚህ ከተናገረ በሱረቱ ላይ ምዕራፍ 3 ቁጥር 59 ላይ ኢነ መተለ ዒሳ ዒንደላሂ ከመተሊ አደም ኸለቀሁ ሚን ቱራቢን ከአፈር ፈጠረው አለ። ከአፈር ፈጠረው አደምን። ከዛስ አላህ ምን አለ? ሱረቱል አንዓም ምዕራፍ 6 ቁጥር 2 ላይ ሁወ ለዚ ኸለቀኩም ሚን ጢኒን ثم قضى አጀላ አለ። ከዛ ከምን ፈጠረው አለ? ከጭቃ አለ። ስለዚህ አላህ የሰውን ልጅ ሁሉ ከውሃ መፍጠሩን ደግሞ በሌላ ቦታ ስለተናገረ በሱረቱል ፉርቃን ምዕራፍ 25 ቁጥር 54 ላይ وهو الذي خلق من الماء بشرا ያ የሰው ልጆች ከውሃ የፈጠረው አለ። ስለዚህ አፈርና ውሃ ሲደባለቅ ምን ተፈጠረ? ጭቃ ተፈጠረ ማለት ነው። من طين ثم قضى አጀላ እንዳለው። ስለዚህ ከጭቃ መፈጠሩ ከውሃና ከአፈር መፈጠሩን የሚያሳይ ነው። ይሄ ምንድነው የሚያሳየው? በአጠቃላይ ሴናሪዮ የሚባል ነገር አለ። ሴናሪዮ ማለት ያው የአፈጣጠሩን ሁኔታ ሂደቱን ዑደቱን የሚያሳይ ነው ማለት ነው። ስለዚህ አላህ ምን አለ በሌላ ቦታ ላይ እንግዲህ ይህንን አስመልክቶ ثم እያለ መናገሩን ካየን ደብል ስታንዳርድ አንድ ነገር ደግሞ ላስቀምጥና የሰው ልጅ እግዚአብሔር ዘፍጥረት 2:7 ላይ ከምድር አፈር አበጀው ይላል። ኢዮብ ምዕራፍ 3 ቁጥር 6 ላይ ከጭቃ የተፈጠርኩ ነኝ አለ። ኢሳይያስ 64:8 ላይ ጭቃ ነኝ አለ። ሁላችንም ጭቃ ነን አለ። አንተም ከጭቃ ሰሪያችን ነህ አለ። ከዛ ደግሞ ኦሪት ዘፍጥረት ምዕራፍ 18 ቁጥር 27 ላይ አፈር ነን እኔ አፈርና አመድ ነኝ አለ። ከአፈርና ከአመድ መሰራት እንዳለም የሚያሳይ ነገር ነው ማለት። ስለዚህ ባይብሉም ተመሳሳይ ነገር የሚያወራው ነገር አለ። በቁርአኑ አስመልክቶ ከሆነ ሴናሪዮን የሚያመለክት ነው። ቀጥል ይምሩ ጨምር ጀዛከላ ለመጀመሪያ ያክል ባጭሩ ስቴፕ ነው። እሺ መጀመሪያ አፈር ነበረ፣ ከዛ ቀጥሎ ጭቃ ሆነ፣ ከዛ ደግሞ የቆሸ ወይም የገማ ጭቃ ሆነ። ከዛ በኋላ አደም ተፈጠረ። ከአዳም ደግሞ ምን ተፈጠረ? ከኤክሴልና ከስፐርም ሴል ሴትና ወንድ ተግቢውን ሲያደርጉ ምን ተፈጠረ? የሰው ልጅ ተፈጠረ። ስለዚህ የሰው ልጅ መጀመሪያ ምንድነው? አፈር ነበር። ከአፈር ደግሞ ቀጥሎ ስቴፕን ያስቀምጣል ማለት ነው። ምሳሌ ላይፍ ሳይክል የሚባል ነገር አለ። ምሳሌ ንባለች፣ አዳልት ንባለች እንደምታያት መጀመሪያ ኤግ ነበረች፣ እንቁላል ነበረች፣ ከዛ ላርቫ ሆነች፣ ከዛ ፑፓ። ያ ስቴፕ ነው። እቺ ንብ ከመሆኗ በፊት አስቀድማ ላርቫ ነበረች፣ አሁን ላርቫ ነበረች፣ እንቁላል ነበረች፣ አሁን እንቁላል ነበረች፣ አዳልት ነበረች፣ አሁን አዳልት ነበረች። ስቴፕ ነው። አየህ አይደለ? ስቴፕ ነው። መጀመሪያ አዳም ምንድነው? በአፈር ነበር። ከዛ አፈሩ ምን ሆነ? ጭቃ ሆነ። ከዛ ቀጥሎሳ የገማ ጭቃ ሆነ። ከዛ አደም ተፈጠረ። አደም ከተፈጠረ በኋላ ደግሞ ከአደም ጎን ሔዋን ተፈጠረች። ከዛ ምን ቀጠለ? ሁለቱ ሲገናኙ ከስፐርም ሴልና ከኤክስ ምን ተፈጠረ? የሰው ልጅ ወይም ደግሞ እኛ ተፈጠረ። እኛ የተፈጠረው ከረጋ ደም ወይም ደግሞ ከስፐርም ነው። ከዛ ስፐርም ደግሞ ምን ሆነ? ማህፀን ውስጥ ገባና የቆየ ስጋ ሆነ። ስጋው ደግሞ ደም መሰለ እያለ ስቴፕን ያስቀምጣል። ስለዚህ እሱም እያለ ስላስቀምጠው ስቴፕን የሚገልጸው ማለት ነው። መጽሐፍ ቅዱስ ላይ ማለት እግዚአብሔር ምሳሌ አፈር ነበራችሁ አለ፣ ጭቃ ነበራችሁ አለ፣ እንዲሁም ደግሞ አመድ ነበራችሁ። ስቴፕ ነው። አየህ አይደለ? ግልጽ ይመስለኛል ብራዘር። አው ግልጽ ነው። ግን ያ አሁን ከምን ነው ይሄ ከአፈር ስል አዳምንና ሔዋንን እየጠቀሰ ነው ማለት ነው። አዎ አዳምና ሔዋን የመጀመሪያ ስቴፕ ማለት ነው። የመጀመሪያው አፈር ነው። ሁለተኛ ጥያቄ ደግሞ በትንሳኤ ቀን አንዱ ጥቅስ ሁሉም ሰው ይዳኛል ይላል፣ አንዱ ጥቅስ ደግሞ አንዳንድ ሰዎች አይዳኙም ይላል። ይሄ ነገር እንዴት ነው? አይጋጭም? የት ላይ ነው እንደዛ ያለው? እንደዛ የምለው ማስረጃ አልያዝኩም። ይጀል መለስ ማስረጃው ይዘህና ካለ ማስረጃማ ተው እንጂ። አይ ስለዚህ ምን ካርገና ይሻላል? ማስረጃ እንፈልገና። እሺ ወገናችን ኢልማ ሰላም ብያለሁ። ከጎን ያለ
ኢልማ ቶሎ ካላወራችሁ ትወርዳላችሁ። ቶሎ አውሩ እሺ ፕሊስ። ታብታብ አድርጎ ወንድሞች ሼር አድርጉ። እሺ ኢልማ ሰላም 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 ብያለሁ ወገናችን። አይሰማም? ይሰማል። ሰላም ሰላም ብለናል። ሰላሙን አላመን ተባለ። ሁላ ጥያቄ አለ ወገናችን? እሺ ከይቅርታ ጋር ታች ነው ያለው። ዛሬ እሺ ትናንት ማታ ላይቭ ላይ ገብቼ ነበረ። ማሂር ታውቀዋለህ መሰለኝ። ወደ ጥያቄ ግባ ፕሊስ። ሰዓት ለመቆጠብ ብዙ ሰው ገስት ላይ አለ። ከ20 ሰው በላይ ገስት ላይ ስላለ ፕሊስ ወደ ጥያቄ ግባ። ጥያቄ ምንድን ነው? እየሰማኝ ነው? አይ በቃ ኔትወርክ ይዘዋል ወገናችን። ኔትወርክን አስተካከል ተመለስ። እሺ እሺ እናመሰግናለን። ሌላ ሰው አስገቡ። ኔትወርክን ሲስተካከል ትመለሳለህ። ጥያቄ ያለው ክርስቲያን ወንድሞች ካላችሁ ዛሬ ቤታችን ለየትኛውም ጥያቄ ክፍት ነው። እስልምና መልስ አለን፣ ሙስሊሞች መልስ አለን። እየገባችሁ ጠይቁ፣ መልሳችንን እንሰጣችኋለን ማለት ነው። አላህ በፈቀደን ያክል በዚሁ ሙስሊም ወንድሞች ተመልከቱት፣ ቁጭ ብላችሁ ተማሩ በደንብ። ለምን ጥያቄ ሲጠይቅና መልስ ሲመለስ ብዙ ነገር ስለምትማሩ። ባረከላሁ ፊኩም። ታብታብ ማድረግ አትርሱ። ሲኞሪታ ሰላም ብያለሁ። ቶሎ ቶሎ አውሩ ፕሊዝ። ሲኞሪታ ሰላም ብያለሁ። ቶሎ ሚታንሽ። እሺ ላውርሽ ተገደዳለሁ። እሺ ሌላ ሰው አስገቡ። እሺ ዲግማም ሰላም ብያለሁ። ዲግማም ሰላም ብያለሁ። ሰላም ነው ይሰማል። ሰላሙን አላመን ተባለ። ጥያቄ አለ ወገን? የኔ ጥያቄ ስለ መንፈስ ቅዱስ ነው። እሺ መንፈስ ቅዱስ እሱ ጥያቄ ምንድን ነው? መንፈስ ቅዱስ በእስልምና እንዴት ይታያል? ጥያቄ። እሺ ሚውት አድርጋ ይሰማል ነው? ይሰማል። ሚውት አድርጋ ጥያቄውን ይዣለሁ። አዎ ስለ መንፈስ ቅዱስ ነው ጥያቄ። እሺ ሚውት አድርጋ አዳምጥ። እሺ አልሐምዱሊላህ ወከፋ። ጥያቄው ምንድን ነው? በእስልምና እንዴት ይታያል? ወይ ኢየሱስ አረ ለመልስ ኢየሱስ የአላህ መንፈስ ነው? ልመልስ አንዴ መጀመሪያ መንፈስ ቅዱስ ምን ልመልስ? እሺ ልመልስልህ። መንፈስ ቅዱስ እንዴት ይታያል? እሺ ይሰማሃል? እያወራሁት እየሰማህ አይደለም ማለት ነው? ከኔ ጋር አይደለም? እሺ አልሐምዱሊላህ ወከፋ። ጥያቄው ምንድነው? መንፈስ ቅዱስ በእስልምና እንዴት ይታያል? እና ኢሳ አለይሂ ሰላም የአላህ መንፈስ ነው እንዴ የሚል ጥያቄ ነው። መጀመሪያ በእስልምናችን አስተምሮ መንፈስ ራሱ ፍጡር ነው። መንፈስ ፍጡር ነው። ማስረጃ ኪታቡ ሩህ መጽሐፉን ይሁት እንደዚህ ይላል፣ ወላ ኺላፈ በይነል ሙስሊሚን በሙስሊሞች መካከል ልዩነት የለም፣ አነል አርዋህ አለቲ ፊ አደም ወበኒሂ ወኢሳ በአዳም ላይ ያለው በኢየሱስ ላይ ያለው መንፈስ መኽሉቅ ኩሉሃ መኽሉቀቱላህ ሁሉም የአላህ ፍጡሮች ናቸው አለ። ስለዚህ በእስልምናችን አስተምሮ ሩህ የተባለው ነገር ራሱ ፍጡር ነው። እሺ አንደኛ ያዝልኝ። ይሄን ካስክልኝ ሩህ አልዘኛል መሰለኝ። ይሰማል? ይሰማል ወገናችን። እያዳመጥከኝ አይደለም? የማወራው ምንም እየሰማህ አይደለም? ቆይቶ ነው መሰለኝ የሚደርሰው። ኢምራን ከስር ይሆንና ከዛ በኋላ በመልስልት ይችላል፣ ወይም ለታዳሚው መልስና ከዛ ካልገባው በኋላ መጥቶ ይጠይቃል። እንደዛ ይሻላል። መጀመሪያ ምን አወቀው? ሩህ የሚለው ነገር በእስልምና ፍጡር ነው። ያጀማ ልጨምርላችሁ ማስረጃ። ሲቀጥል ሩህ ያብላው ከሚጠጣው ያጠጣው፣ ስራ ደግሞ አያብዛበታል። ባያችሁ ነብያችን በጣም ህግ አስቀምጠዋል። ወላህ ነብያችን ምን አሉ? ባሪያ የሚበድል ከሆነ የውመል ቂያማ እኔ ጠይቀዋለሁኛል። ወላህ ባሪያ የመታካል ነፃ ያወጣዋል። አያ አይደለ? ስለዚህ እስልምና የመጣው ራሱ ባሪያዎችን ነፃ ሊያወጣው፣ ግን ቢሆንም በአንድ አይደለም የሆነው እንደዛ። ሲቀጥል ደግሞ ጦርነት ላይ አሁን እንኳን በኢትዮጵያችን እንኳን እንትን አለ ጦርነት ላይ ምሳሌ ኢትዮጵያ ከወክ ሰሜን ጋር ተዋግታ ነበር። የባለፈው ጦርነት ላይ ምሳሌ ተማርከው ነበር። መማረክ የሚባል ነገር አሁን ድረስ አለ። እንዲሁም ሴቶች ከሆኑ ሴቶች ሊዋጉ መጥተው ወይም ሴቶች ጦርነት ላይ ከነበሩ ከተማረኩ እነሱም አይገደሉም። ምን ይሆናሉ? በሙስሊሞች ስር ይሆናሉ። የማረካት ሰው የከፈለገ እሷን እንደ ሚስቱ መያዝ ይችላል። እንደ ሚስቱ ሊይዛት ይችላል። ጥቅሙ ምንድነው ከተባለ አንደኛ ትጠበቃለች፣ ከመጥፎ ነገር ትጠበቃለች፣ በሱ ስር ትሆናለች። ሁለተኛ ደግሞ ምን ትሆናለች? ትወዳለች። ስትወልድ ምን ትሆናለች? የወለድ እሱ ራሱ ነፃ ትሆናለች። ሲቀጥል ደግሞ ልጁ ራሱ ሙስሊም ይሆናል ማለት ነው። ስለዚህ በእስልምናችን ባሪያ መግባት የተፈቀደ ነገር ነው። አምላካችን አልከለከለውም። ባሪያን አንድ ሰው ሊያገባ ይችላል፣ ግን ባሪያ ሽንገላ በእስልምና አይፈቀድም። በክርስትና ምሳሌ እግዚአብሔር የተናገረው ነገር አለ። ሴቶችን ሄደው ያጠቃሉ፣ ከዛ በኋላ ይገሏቸዋል። ድንግል ከሆኑ ግን ያስተርፏቸዋል። በእስልምና እንደዛ ተስተምሮ የለም። ግልጽ ነው ወንድሜ ማሂ?
ወንድሜ ማሂ ግልጽ ነው? ግልጽ ነው። ሽክራን። ሌላ ጥያቄ አለ? አዎ ግልጽ ነው። አይ የለኝም። እሺ እናመሰግናለን። እሺ ወንድም እሺ ፎዚታ ቀጥይ። አንድ ጥያቄ ያኔ ሰሞኑን እኔም ላይቭ ላይ ስከፍት ብዛት የምጠየቀው ጥያቄ ነው። እኔ በቻልኩት አስረዳለሁኝ። ሱረቱል ፋቲሃ ላይ 6 ላይ ቀጥተኛውን መንገድ ምራን የሚለው ያኔ ሰሞኑ ፋሽን ጥያቄ ነው፣ በክርስቲያኑ መንገድ ማለት ነው። ቀጥተኛው መንገድ ምራን የምትሉት ቀጥተኛው መንገድ ላይ ስላልሆናችሁ ነው አይነት ነገር ይላሉና ትንሽ ማብራሪያ ብትሰጥበት ብዬ ነው። ኦኬ እሺ ይሄ ነው ፋይሉ። ዘሩ ተጨንበታለሽ ሐሳቡን ጋርና ዘሩ ተዘጋጅሽ እህቴ። እሺ መጀመሪያ ሙስሊሞች ቀጥተኛው መንገድ ተመርተናል። ማስረጃ ልስጣችሁ። መጀመሪያ ቀጥተኛ መንገድ እስልምና ነው። ሱረቱ ያሲን እንደዚህ ይላል፣ ተገዙኝ አለ አላህ አምላክ ማለት ተገዙኝ፣ ይህ ቀጥተኛ መንገድ ነው አለ። ስለዚህ አላህን መገዛት ቀጥተኛ መንገድ ነው ማለት ነው። እሺ ጀመለ ሱረቱ አላም እንደዚህ ይላል፣ ይህ ቀጥተኛ ሲሆን መንገድ ነው ተከተሉኝ ባያቸዋል። ስለዚህ እስልምና ቀጥተኛ መንገድ ነው። እኛ ሙስሊሞችን በቀጥተኛ መንገድ ላይ ነው ያለ ነው ማለት ጀመላችሁ። ቀጥተኛ መንገድ ላይ እንዳለ ማለት ነው። ተመከቱ ሱረቱ ያሲን እንደዚህ ይላል፣ አንተ በእርግጥ ከመልእክተኞች ነህ፣ በቀጥታ መንገድ ላይ ነህ አለ። ይገቻው። ስለዚህ እስልምና ራሱ ቀጥተኛ መንገድ ነው። ሲቀጥል እኛም ተመርተናል። ሱረቱል ሐጅ ቁጥር 54 እንደዚህ ይላል፣ እነዚያ እውቀት የተሰጡት እርሱ ቁርአን ከጌታ የሆነ እውነተኛ መሆኑን ያውቃሉ፣ በእርሱ እያመኑ ልቦቻቸው ለእርሱ እንዲረኩ ያጠነክራሉ። አላህ እነዚያን ያመኑትን ወደ ቀጥተኛ መንገድ በእርግጥ መሪ ነው አለ። ስለዚህ ሙስሊሞች ወደ ቀጥተኛ መንገድ ተመርተናል። ቀጥተኛ መንገድ እስልምና ነው። ይሄ ግልጽ ነው። ይሄ ግልጽ ከሆነላችሁ ታዲያ ቁርአን ላይ እኮ ሱረቱል ፋቲሃ እንደዚህ ይላል፣ ቀጥተኛው መንገድ ምራን ይላል የሚል ቃል አለ። እሺ መጀመሪያ ማወቅ ያለባችሁ አጀማ መንገዱ ገና አላለቀም። መንገዱ የሚያልቀው መቼ ነው ካለን ጀነት ስንገባ ነው። አሁን ደግሞ ጀነት አልገባንም። እኔ ሙስሊም ነኝ። እኔ ሙስሊም ብሆንም ግን የወደፊቱን አላውቅም። ወደፊት ምን እንደሚያጋጥመኝ አላውቅም። ስለዚህ ዱዓ አደርጋለሁ፣ አምላኬ ሆይ እዚህ መንገድ ላይ አጠንክረኝ፣ እርዳኝ ይለዋል። ለምን መንገዱን ገና አልጨረስኩት። መንገዱ እየተጓዝኩ ስለሆነ አምላኬ መንገዱ ላይ እንዲያግዘኝ ዱዓ አደርጋለሁ ማለት ነው። ልጨምርላችሁ ማስረጃ። ምሳሌ ተፍሲረል ሙየሰር መጽሐፍ ነው እንደዚህ ይላል፣ ዱለና አመላክተን ወአርሽድና ምራን ወፊቅና ኢላ ሲራጥ ሙስተቂም ወሰቢትና አለይሂ ሐታ ነልቀቅ እስከ የውመል ቂያማ ድረስ እዛ ላይ አጠንክረን ማለት ነው አለ። ስለዚህ አሁን ቀጥተኛው መንገድ ላይ ግን መንገዱን ስላልጨረስ ነው አላህ እዚህ መንገድ ላይ እንዲያጠነክረን ዱዓ እናረጋለን ማለት ነው። ወሁወል ኢስላም እሱ ደግሞ ምንድነው? እስልምና ነው። አለዚ ሁወ ጠሪቁ ሰሒህ አልዋዲህ ቀጥተኛ የሆነ መንገድ እስልምና ነው። ስለዚህ እስልምና መንገድ ላይ እንዲያጠነክረን ዱዓ እናረጋለን እንጂ አልተመራንም የሚል ትርጓሜ የለውም ማለት ነው። ይሄን ካሉሽ አዝሮሽ ጠይቂያቸው። ምሳሌ መጽሐፍ ቅዱስ ላይ እንደዚህ መዝሙረ ዳዊት ምዕራፍ 119 እንደዚህ ይላል፣ በደልም በእኔ ውስጥ ብታይ አለ የዘላለምን መንገድ ምራኝ አለ። የእግዚአብሔር ነብይ ሆነ ነብዩ ዳዊት ምን አለ? ቀጥተኛውን መንገድ የዘላለም መንገድ ምራኝ አለ። ዳዊት ቀጥተኛ መንገድ አልተመራም እንዴ? ተመርቷል። የእግዚአብሔር ነብይ ነው፣ ጻድቅ ነበር በክርስትና። ታዲያ ለምን ምራኝ አለሽ? ጠይቂያቸው። እሺ ብዙ ማስረጃዎች አሉ። ይሄ ይበቃሻል። ግልጽ ነው ፎዚታ? እሺ ሽክር። ሌላ ጥያቄ አለ? የለኝም። እሺ እናመሰግናለን ዘሩዬ። በቃ ይሄ ስለተመለሰ ቀጣይ ተዘጋጂ። እሺ ሳም ሰላም ብያለሁ። ሰላም አለይኩም። ከስላለው ወአለይኩም ሰላም። እኔ አንድ ጥያቄ ነበረኝ። ይቀጥል። እንትን ለምሳሌ አንድ አሰሪ ወይ አለቃ እንትን ጌታዬ ወይም እንደዚህ በቃ የአክብሮት ስም ሰጥተህ ምናምን ነገር ብትጠራ ምን ችግር አለው ነው? ፈትዋ እናስተናግድም፣ ግን ሐሳቡን ትንገርህ። ዘሩ ቀጥል። ፖዚቲቭ ያነሳችሁ ላይ እንትን ይሄ ምራኝ የሚለው ጨምርልኝ በሚለው ሊመጣ ይችላል። ለምሳሌ አላህ Subhanahu Wa Ta'ala ወደ ነቢያቶች ወይም ደግሞ ወደ ሰደቆች ወይም ደግሞ ወደ ሹሃዳዎች አላህ Subhanahu Wa Ta'ala ከፍ እንዳደርጋቸው ወይም ደግሞ ልክ የነዛን ደረጃ እንዲሰጣቸው ዱዓ ማድረግም ይሆናል። በተጨማሪም ደግሞ አምላካችን አላህ Subhanahu Wa Ta'ala ያ አዩሀ الذين آمنوا አሚኑ ይላል። እናንተ ያመናችሁ ሆይ እመኑ ሲል ኢማን ጨምርልኝ እንደማለት ነው። طيب ምራኝ ሲልም ከዛ አንፃር ነው የሚለውን ነገር እንድትይዙ ነው። ሌላው ምንድነው ይሄ ሰዎችን ጌታዬ ማለት ይቻላል ወይ? እንደዚህ እንትን የሚሉትን ነገር ጌታዬ የሚያሰራቸውን ምናምን ጌታዬ ማለት ይቻላል ወይ የሚለው አይቻልም ብሏል አላህ መልእክተኛ አለይሂ ሰላቱ ሰላም ኪታቡ ተፍሲር ላይ ሼህ መሐመድ ኢብኑ አብዱል ወሃብ አስቀምጠውታል። ምክንያቱም ጌታ የሚባለው ነገር በፊት ይቻል ነበር። ጌታ የሚለውን ነገር ይጠቀሙ ነበር። ለምሳሌ ረብ በሚለው ሳይሆን ረብ በሚለው በነገራችን ላይ የዋለበት አለ። ለምሳሌ ዮሴፍ አለይሂ ሰላም እንትኑን አሰሪውን ጌታ ይለው ነበር ረብ በሚለው ውሏል። እንደዚሁም ደግሞ እንትን ምንድነው የሚባለው ሰይድ በሚለው ደግሞ ለያህያ አለይሂ ሰላም ውሏል። ለሁለቱም ውሏል። ወላኪን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከዛ በኋላ ከልክለውታል።
የሚያሰሯቸውም ደግሞ አለቆቻቸውን እነሱም አብዲ ወይም ደግሞ ባሪያ ማለት አይችሉም። እነሱም ደግሞ ረቢ ማለትን ከልክለው ባይሆን አለቃ ሰይዲ ብለው እንዲጠሩ ተናግረዋል ማለት ነው የአላህ መልእክተኛ አለይሂ ሰላቱ ሰላም። እና ጌታዬ ማለቱ ወደ መጥፎ ነገር ሊመራ ስለሚችል የአላህ መልእክተኛ አለይሂ ሰላቱ ሰላም ይሄንን ስለከለከሉትኝ ባትሉ የተሻለና የተመረጠ ነው የሚለውን ነው እኔ የተማርኩት። ወላሂ አዕለም። ጀዛኪላህ ዘህሩ። ማስረጃ ለመጨመር ያክል ተመልከቱ። ምሳሌ አንዱ ታላቅ ሳሊህ ሼክ እንደዚህ ይላል፣ ተመልከቱ። ላ የጁዙ ኢጥላቁ ለፍዚ ወላጣላችሁ አንዴ ረብ የሚለውን ቃል ተመልከቱ። እዚህ ጋር ላ የጁዙ ኢጥላቁ ረቢ ቢላፊ ኢላ ለላህ አለ። ረብ የሚለውን ቃል ከአላህ በስተቀር ማዋል አይፈቅድም ስለሚል አንድ ሰው ባሪያ ብሎ መጣት ሲቀጥል ደግሞ አሰሪው ራሱ ጌታ ማለት አይፈቀድም በእስልምና። ጌታችን የሙስሊሞች ጌታ አንድ ብቻ ነው፣ እሱም አላህ ሱብሃነሁ ወተዓላ ብቻ ነው። ስለዚህ አንጠቀመውም ነው። ግልጽ ነው ወንድሜ ሳም? አው ጀዛከላ ወያክሽ። ሌላ ጥያቄ አለ? አይ የለም። ፈታዋ ምን አይቻልም ስላልክ እኔ እንደዛ ነበር ሐሳቤ አገባቢ። አይ ሀቢብ ፈትዋ እናስተናግድም። ጀዛከላ። እሺ ሰላም አለይኩም። ወአለይኩም ሰላም። ጥያቄ ያለው ካለ ኮሜንት ላይ አንድ ቁጥር ጻፉ። ሞዴሬተሮች እያስገባችሁ ፕሊዝ፣ ስራችሁን እየሰራችሁ ሞዴሬተር እያስገባችሁ እዚህ ጋር ኮሜንት ላይ አንድ ቁጥር የምጽፉትን በሙሉ አስገቢያቸው። እሺ አቡል ቡኻሪ ሰላም ብያለሁ። ሰላም አለይኩም አቡል ቡኻሪ የለም። ኦኬ ወአለይኩም ሰላም ወራህመቱላሂ። ሰላም ናችሁ? አለ አልሐምዱሊላህ። የሚጨመር ካለ ንገረን። እሺ ኡስታዙና ኧረ ምን አለ ኡስታዙና አትበል፣ እዛው መልስ ብሎ ኡስታዛት ወይም ይያል። አይ ቀደም ሁልጊዜ ያነሷታል እቺ ኢህዲነ ሲራጠል ሙስተቂም ዋል በሐዲስ አልቁድሲ ላይ አላህ ሱብሓነሁ ወተዓላ እንደዚህ ይላል፣ ያ ዒባዲ ይላል አላህ፣ ባሮቼ ሆይ ይላል፣ ኩልኩም ዳሉን፣ ሁላችሁም መንገድ የሳታችሁ ናችሁ፣ ጠማሞች ናችሁ፣ ትክክለኛ መንገድ ላይ አይደላችሁም ይላል አላህ። ፈስተህዱኒ ነው ምራኝ በሉኝ እዲኩም እመራችኋለሁ ይላልና ቀጥተኛው የሚመራ ተመርተህም ሆነ አንተ በተለያየ አይነት መንገድ ስተት ልትጥር ትችላለህ። ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም ሰላተ ሌሊት ላይ ቆመው ጊዜ ኢህዲኒ ሊመክተልፍ القوم የሚሉት ዱዓ አለ። ሰዎች በተለያዩበት መንገድ ላይ ቀጥተኛው መንገድ ምራኝ ይላሉና ይሄ ንግግር ሁልጊዜ ስተት አይጠፋም ከሰው ልጅ። ያንን ስተት ላይ መጣብን ስተት ከሰው ልጅ እያንዳንዱ እንቅስቃሴ የሚጠፋ አይደለምና ቀጥተኛው መንገድ ይመራል ሁልጊዜ አላህ Subhanahu Wa Ta'ala እንጠይቀዋለን። ይሄ የሩሱሎችም የመልእክተኞችም ሱና ነበር ለማለት ያክል ነው። ሁላችንም መንገድ ስተናል አላህ የመራቸው ሰዎች ሲቀሩ ብለው አላህ ሐዲስ አልቁርሲ ላይ እንደነገረን ለዛ ነው። አላሁ አለም። መልሱ ተመልሷል በሚገባ። ሰላም ዝም ወአለይኩም ሰላም ከመል ብዬ አይ ጀዛከላ አቡል ቡኻሪ። እሺ ወገናችን ዮሴፍ ሰላም ብያለሁ። ዮሴፍ ሰላም ብያለሁ። እንዴት ናቸው ወንድሞቼ? ሰላም ናችሁ? ሰላሙን አላመን ተቢያል ሁዳ። እሺ ወገናችን ጥያቄ አለ?